ሰላም እንድና የተከበራችሁ የኢትዮጵያ ፋሚሊዎች እንደምትሆናችሁ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ያለ ዳርቻ ሰላማችሁ እንደወዝ ብዝት ይበል እያልኩኝ እንግዲህ ዛሬ በወርቅና በሀይሚ ሀሳብ ከአንድ ጋር ማስተያየት ተመልሼ መጥቼላችሁ ላይ የቪዲዮ እንደሁል ጊዜው ላይክ፣ ሼር፣ ሰብስክራይብ ማድረግ እስከ መጨረሻው መመልከት እንዳይረሳ። የወርቅና የሀይሚ ወዳጆች እስከሆኑ ድረስ ሰላማቸውን እምነታቸውን የምንፈልግ ሰዎች እስከሆኑ ድረስ ሁላችንም መናገር ያለብን ማውጣት ያለብን መሆንም ያለበት አዎንታዊ አስተሳሰባችንን እያንጸባረቅን የልጆች ሰላም አንድነት ለመመለስ ከመድኃኒዓለም ጋር ጥረት ማድረግ ነውና ጥረታችንን መድኃኒዓለም ይባርክልን። እኔ እንግዲህ ዛሬ በሀይሚና በብሩክ ሀሳብ ተመልሼ የቻልኩት ወይም ደግሞ ተመልሼ ሊመጣ የፈለጉት አንዳንድ ሁኔታዎች እያስገድዱ ስለሆነና ነገሮች መስመር እየሳቱ ነው ብዬ ስለማስብ ነው። እንደ ሁል ጊዜው ዛሬ መናገር የምፈልገው በመጀመሪያ ደረጃ ከራሳችን ሀሳብ አስተያየት ተነስቼ በጣም ብዙዎቻችን የምንሰራቸው ሀሳብ አስተያየቶች ነገሩን ወደ ሌላ ነገር እንዳይወስዱት ሀሳባችንን ቆጠብ ማድረግ ወይም ደግሞ መጥፎ የሆኑ ሀሳቦችን ባንሰጥ፣ ኮመንትም የምንጽፍ ሰዎች እንደዚያውም ቪዲዮ የምንሰራ ሰዎች መጥፎ የሆኑ ሀሳቦችን ከማንሳት እነዚህ ልጆች ነበሩበት ይመልሳል ብለን የምናስባቸውን ሀሳቦች ማንሳት ተገቢ ነው ብዬ አስባለሁ። እዚህ ቪዲዮ ላይ ኮመንት አስተያየት ሀሳቦችን መስጠት ትችላላችሁ። እንደ ሀሳባችን መሆን ያለበት ሰው እኔም እዚህ ጋር የማወራው ፍቅራቸውን ሰላማቸውን ስለምንፈልጋሉ መጀመሪያ የነበራቸው ግንኙነት ስለምናፍቅ ሰው ሀሳብ መስጠት የሚችለው በዛ ልክ ቢሆን ባይ ነኝ እና በሁለተኛ ደረጃ ሀሰን የሚባል ሰው መሀላቸው አያስፈልግም ባይ ነኝ። እኔ ሰው ጓደኛው ነው ወንድም ሆነው በጣም ብዙ ነገር አብረው አሳልፈዋል። በጣም ብዙ የማይረሱ ቀናቶችን ውጣ ውረዶችን ይሆናል በጣም ብዙ ነገሮችን አብረው አሳልፈዋል። ግን አሁን ላይ ሀሰን አስፈላጊ ሰው አይመስለኝም። እስቲ ይህን ሀሳብ የምትጋሩ ካላችሁ ኮመንት ላይ ሀሰን አያስፈልግም እያላችሁ ጻፉ። ብሩክና ሀይሚ አይለያዩም እያላችሁ ጻፉልኝ። በጣም ብዙዎቻቸው ልባችን እያዘነ በጣም ብዙ ሰው እያለቀሰ በጣም በቃ እያስጠለ። ምክንያቱም በጣም ብዙ የሚመኘው በጣም ብዙ ደረጃ ይደርሳል ብሎ የሚያስበው ፍቅር ነው እንደዚህ አይነት ውስጥ እየገባ ያለው እና የሆነ ድልድይ እየፈረሰ ያህል እየተሰማ ነው። ለምን ሁለቱን የሚያገናኝ በፍቅር አንድ የሚያደርጋቸውና ወልዶ ከብድና የሚያደርገን ነገር እያስፈጠረ ያለ እየመሰላቸው በጣም ብዙ ሰዎች በውስጥም መፍትሄው ምንድን ነው እያላቸው ይጠይቃችሁ። ካልሆነ ሙሽና ጋሽ ጋር ሄደ ነገሩን እንድትነግራቸው ያለውን ነገር በግልጽ አስረዳቸው። እነሱ አዲስ አበባ ሄደው ወይም ደግሞ ነብሩክ ተመልሰው ያለው ነገር መፍታት የሚችልበትን ወይ እንድፈጠር እየጠየቁ ያሉ ሰዎች ያሉ ሰው እኔ ከማቲም ያለውን ነገር አወራለሁና ብያችሁ ነበርና መፍታት ከተቻለ መጀመሪያ ሁለቱ መሀል ያለው ግንኙነት ሁለቱ መፍታት አለባቸው ወይም ደግሞ ሁለቱ ማውራት አለባቸው። ሁለቱ ካልተግባቡ ሁለቱ መስመር ማያስይዙት ከሆነ ሰው ጋሽዬና ሙሽ መግባት ግዴታ ይሆናል ብዬ ማስበው የዛ ሰዓት ነው እና ለዛ ነው ሁላችንም ዝም ያለው እና አብሽም ነመረኛው እዚህ ሁሉም ዝም ያሉት ከዛ እንግዲህ ይመስለኛል። ሰው እኔ ምን ቤት ነኝ እንደዚህ ነገር ማድረግ ብዬ ስላሰብኩኝ ይሉኛል። በቻልን አቅም ሀሳብ አስተያየት እየሰጠ እንደዚህ ቪዲዮ ቢሆን በኮመንት የዚህ ቪዲዮ ሰላም መልስበት ወይ መንገድ መፈለግ ነውና እንደ ሁልጊዜው እኔ አሁንም በጣም ከልቤ ነው ማደንቃቸው፣ ከልቤ ነው የምወዳቸው። ሰው ወገንተኛ ተናስቶ እንጂ እነዚህ ልጆች ጥፋታቸው ማጋሉ ጥፋቱ ማጋሉ እንጂ የሁለቱንም ተቆጥተን ወደ ነበሩት መመለስ እንጂ አንዱ ወገን ይዘን ሀይሚ በጥፊ ስትመታ እሰይ እንኳን ነጋረ ብሩኬ አንተ ታዝናለህ እንደዚህ ያደርገኝ ምናምን እያለን ወገንተኝነት ሰው የሆነ አመለካከታችሁ እኮ ልክ ሊሆን ይችላል። ብሩኬ የሚያደርጋቸው ነገሮች ብሩኬ እየለፋ ያለበት መንገድ ብሩኬ እየሄደ ያለበት መንገድ ሁሉም ነገር ለፍቅራቸው ፈተና እየከፈለ ነገር አብዛኛው ሳይድ እያያዘ ያለው ብሩኬ ሊሆን ይችላል። ሰው ሀይሚ ደግሞ በዚህ በኩል ግልፍተኛ ሆና ወይም ደግሞ የነበረውን ግንኙነት ሽራትታ መሄድ ልብሷን ይዛ ፓስፖርቷን ተቀብላ ኤቭሪቲንግ መሄድ ፍላጎቷ ሊሆን ይችላል። ለምንድን ነው ማናየው? እኛ የምናየው ሁሉም ፊት ለፊት ያለው ነገር ነው። ከዚህ ፊት ነገር ያቸዋለሁ ሰው ሀይሚ አሁን ብሩኬ እያሳለፈ ያለው ነገር በግልጽ ስለተናገረ ወይም ደግሞ ሚዲያ ላይ ስለወጣ ነው። ሀይሚ ከእዩ ጋር የነበረው ግንኙነት ብሩኬና እዩ የነበራቸው ግንኙነት ወይም ደግሞ ልጁ የእዩ ነው ማለት የብሩኬ ነው ተብሎ ያቺን ወይ ዲኤንኤው ኤቭሪቲንግ ሁሉም ነገር ሲመጣ 2 ሳምንት ይችላል 1 ሳምንት ይችላል። ለምን 2 ቀን አይሆንም? በጣም ግን እየተጎዳች የሰለፈችበት ታይም ነው እየተጎዳች ማለት ነው። በጣም ከምላችሁ በላይ አለ ሰው እሷ በሚዲያ ስለወጣችሁ ወይም ደግሞ ካሜራ ሳትቀረጸ እሱ አይታይም። የልብም ስብራት ስለሆነ እንደዚህ በግልጽ የምናየው ነገር አይደለም። ስለዚህ እቺ ጊዜ ከመፍረድ ያለውን ነገር ለምን ለማስተካከል ጥረት እናደርግ። ብሩኬ እየለፋ ነው እናውቃለን። ይሄ ነገር በቂ ላይሆንስ ይችላል ወይስ በቂ ባይሆንስ ብለን ማሰብ አለብን። ለምንድነው ሀይሚ እንደዚህ ስላደረገች ብቻ ወይም ደግሞ ሀይሚ የተፈጠረው ነገር
ያጋነችው ወይም ደግሞ ያለችው ምን ሳትፈልገው ቀርታ ምናምን እያስመሰልን ያለ ነው ማለት ነው። በጣም ብዙዎቻችሁ የምትናገሩት ኮመንት የምትጽፉት ኮመንት የምትናገሩት ነገር በጣም ደስ አይልም። ለምንድን ነው እኛ የምንፈልገው ሰላማችን ላይ ነገር ቢታረቁ እኮ እናፍርበታለን። ይሄ የተነጋገርናቸውን ቃላቶች ባለፈው ምን ብላችሁ ያን ቃል ስህተት የዘላለም ስህተት ምናምን እያላችሁ ብሩኬ የነበረውን ቪዲዮ ብሩኬ ጥፋት በነበረበት ሰዓት በጣም ብሩኬ ስታቆሹ በጣም ሀይሚ ታማኝነት በጣም ሀይሚ እንትን ስትሉ ብሩኬን በጣም ስትዘልፉ ምናምን ነበር። የዛ ቤት ተናግሬያለሁ። ልጁ ብሩኬ እንዳልሆነ በጣም በተደጋጋሚ እየተናገርኩኝ እነዚህ አይነት አሉታዊ ሀሳቦችን እንዳታነሱና የእነሱን ሰላም የምንፈልግ ከሆነ የነበረውን ግንኙነት ለማደስ የምንጥር ከሆነ ይሄ ነገር አስፈላጊ አይደለም ብዬ በጣም ብዙ ጊዜ ተናግሬያለሁ። በጣም ብዙ ጊዜ ማለት አሁንም አጌን እያልኳቸው ሄዱት ያንን ነው። ብሩኬ የነበረውን ማንነት ሁላችንም እናውቃለን። ሀይሚም ያላትን ማንነት ሁላችንም እናውቃለን። በካሜራ በሚታየው ልክ ብቻ። ስለዚህ ሀይሚ ያሳለፈች የነበረችው ማናችን ማናት ከመፍረድ ነገሩን ለማስተካከል መፍትሄ ነው የምንላቸውን ሀሳቦች ብናስቀምጥ ቪዲዮ የምንሰራ ሰዎች እንዳለ ቪዲዮ መስራት፣ ኮመንት የምንጽፍም ሰዎች ኮመንት ላይ መፍትሄ ይሆናሉ። እነዚህ ልጆች የነበራቸው ጉብት ያደሷል። መድኃኒዓለም ካልፈቀደ ችግር የለውም እንደዚህ በዚህ መልኩ እንደዚህ ያደርጉ ብላችሁ ሀሳብ መስጠት እንጂ አንዱን አቋሹ አንዱን ከፍ አንዱን ሳብ አንዱን ግር አይደረግም። ጥሩ አይደለም ብዬ የማስብ ሰው ነው። ትናንትና ሁለቱንም ስናደርግ ሁለቱንም ስንወድ ሁለቱንም ከልባችን ስናማክር ወይ ነው ሁለቱንም ከፍታቸውን ስንመኝ የነበሩ ሰዎች ነው። አሁን ምን ሳይድ አሳይዘን እኔ እኮ ግርም የሚለኝ ያኔ የአንድ ቀን ስህተት የዘላለም ስህተት ብላ የጻፈችው አይደል ዛሬ ሀይሚ የሆነ ነገር ላይ ስትሰድብ አያደርገው ምንድን ለምን አስፈለገ ነው ይሄ ነገር መሆን የለበትም። አንድ እነዚህ ልጆች ወደ አንድነት እንዲመለሱ ነገ እንዲህ ሲሆኑ እኛንን ጨረቃ ላይ ነካ ለዛም ብዬ ሳይሆን እነዚህ ልጆች አንድነታቸው ሰላማቸው የሚፈልግ ከሆነ እነዚህ የተሳሳቱ ሴቶች አያስፈልግም። ማጋጋር ነው የሚሆነው ነገር ማባባስ ነው የሚሆነው አቅጣጫ ማሳት ነው የሚሆነው ነገሩ በቃ እናንተ እዚህ ነገሮች አለመጻፍ ሀሰን የሚባል ሰው ደግሞ ከማለች ማስወጣት ለምንድን ነው የምትገቡት ሲጀምር እንደዚህ ነገሮች የታወሱ እንደሆነ እያወቅ ነው የተፈጠረ ጭራሽ ሀይሚን ከብሩክ መለያየት የሚያስቋንታ ይሄ እኮ አይደረግም። ሀሰን ስነስርዓት ነው መያዝ ያለብን። ስነስርዓት ይዘህ ከመሀላቸው ብታበቃ አንተ ያስከውን እሱ መለያየት ነው የነበራቸውን ግንኙነት ማደስ ነው መለስ ብለህ መመልከት ነው እንጂ ያሳለፉትን ጊዜ ያሳለፍካቸው ጊዜዎች መለስ ብለህ አስብ። ብሩክ ወንድምህ ነው ሲጀመር ከብሩክ ጋር ተቀርባለህ። ሀይሚን እኮ አታውቃትም አንተ በብሩክ ነው ሀይሚን ያወቀው። እኔ ብሩክን ነው ቃል የሚማቀው አሁን ያወራ ያለበት ስለሁለቱ አንድነት ስላላቸው ፍቅር እንጂ ብሩክ ቃል ስለበቅ ለብሩክ እያዳለው ግን ይሄ አይሆንም። አንተ የምታውቃቸው በዚህ ላይሆን ይችላል ወይ ደግሞ አንተ ገብቶ እኛ ያልገባ ነገር ምን ይችላል የፈለገ ግን ቢገባ እነዚህ 3 እና 4 ዓመት በፍቅር ያሳለፉ በጣም ብዙ ጣውሎችን አብረው ያለፉ በጣም ብዙ የተሰበሩ ልጆችን እየጠገኑ የመጡ አንቺ ተሳንትብስ ተብለው ተደጋግፈው እዚህ ጋር የደረሱ ልጆች ናቸው። የፈለገ ከኛ በለጠ የምታውቀው ነገር ቢኖር በዚህ ልክ ልጆቹን ለመለየት ብሄድ ይሄዳል ወይ ከሀይሚ ጀርባ የሆነ ሰው አለ ነገሩን ለማባባስ ወይም ደግሞ ነገሩን ሌላ ነገር ለመወሰድ ወይም ሀይሚንም የራሱ ለማድረግ ሊሆን ይችላል። እንደዛ እንድናስብ ነው የሚያደርገው። አንተንም ሀሳብም የሆነ ነገር ከፍሎ ሀይሚን ሁለታቸውን ለያይተህ እሱ ጋር ያለው ነገር ብታደርግ ምናምን የሚያመጣል ሰው ያዳያል ነው እየተሰማኝ ያለው ያው በጣም ከምልህና ከምነግርህ ነገር በላይ ማለት ነው። በጣም የሚያስጠላና የሚያሳዝን ነገር ነው እያደረክ ያለው። እኔ ከዚህ በላይ ፋሚሊዎች ምንም አይደለም። በቃ ሁላችንም ሀሳብ አስተያየቶችን እንደተለመደው ጊዜ ኮሜንት ላይ ማስቀመጣችንን እንዳንረሳ። በቀጣይ ቪዲዮ እንገናኛለን። አሁንም የልጆቹን አንድነት፣ ፍቅር፣ ሰላም ላይ ለሚመልስልን ሁላችሁም ተጽዕኖ የምትፈጥሩት ወደ ሰላም ብቻ ይሁን። ሌላ ሳይድ ባንስ ጥሩ ነው። በቀጣይ ቪዲዮ እንገናኛለን። ሰላም